እግዚአብሔር ነፍሱን ይማረውና ስሜን ያወጣልኝ በጣም የሚወደኝ አባቴ ነው። እንዬ ማለት እናቴ ማለት ነው ትላለች እንዬ ታከለ የእስክስታዋ እመቤት። እንዬ ታከለ ለእናቷ የመጀመሪያ ለአባቷ ሶስተኛ ልጅ ነች። ከቤተሰቦቿ በዚህ ሙያ የተሰማራችውም እሷ ብቻ ናት። አባቷ ሙያዋን ያኔ ገና ከመነሻው አይወዱትም ነበር። የእሳቸው ፍላጎት ነርስ እንድትሆንላቸው ስለነበር አዝማሪነት በዘራችንም የለ እያሉ ወደ ኪነት ዓለም እንዳትገባ ይቆጣጠሯት ነበር። ይሁንና እንዬ በየጊዜው በሙያዋ የምታሳየውን የሥራ ፍሬ ቀስ በቀስ እየተገነዘቡ በመምጣታቸው በመጨረሻ ሙያውን ሊወዱት ችለዋል። ከበሮ በሰማሁበት ቦታ አልቀርም ነበር ስትል ነበረ ለማስታወሻ ጋዜጣ ግንቦት 19 ቀን 1987 ዓ.ም ቃለ ምልልስ የሰጠችው። ከበሮ በሰማሁበት አልቀርም ነበር፣ ሰርግ ካለማ የማን ይሁን የማን አላጣራም፣ ሄጄ እስክሳ ካልወረድኩ አይሆንልኝም፣ አባቴ አንገቴን ይዞኝ ወደ ቤት እስኪመልሰኝ ድረስ እጫወት ነበረ። በሰርግ ቦታ ስጨፍር ያዩኝ የቀበሌ ኪነት ኃላፊዎች መረቱኝ። እኔም በጣም ተደሰትኩ። ለቤተሰቦቼ ግን ለማስመሰል በግዳጅ ነው ካልሰራሽ ትታሰሪያለሽ ተብሎ ተወስኖብኛል አልኳቸው። ፈቀዱልኝ። ቤተሰቦቼን በዚህ አታልዬ የቀበሌ ኪነት አባል ሆንኩ። ይህ የሙያ አጀማመሬ ነው። እንዬ ታከለ በ1978 ዓ.ም ለኮሪያ ጉዞ ከፋሲለደስ 9 ልጅ ሲመረጥ አንዷ ሆና አዲስ አበባ ከመጣች በኋላ በሙያዋ ያተረፈችው ዝናና ያገኘችው አድናቆት እጅግ ገናና ነበር። በአዲስ አበባ በየቲያትር ቤቱ እየዞረች ስትሰራ በነበረበት ወቅት ሕዝብ ለሕዝብ ተመርጣ የቡድኑ መሪ ተዋናይ በመሆን በመላው ዓለም በመዘዋወር የሀገሯን ልጆችን ብቻ ሳይሆን ባዕዳንንም አስደንቆ ቢራቢሮ የሚል ስያሜ አግኝታለች። እንዬ ታከለ የተወለደችው በጎንደር ክፍለ ሀገር ቆላ ድባ ወረዳ በ1960 ዓ.ም ነው። ሰው አክባሪ፣ ሰላምተኛ፣ ተጫዋችና ረጋ ያለች አርቆ ሐሳቢ ነች ይሏታል። እስክስታን ስጀምር ሙያዬ ብዬ ይዘዋለሁ አላልኩም ነበር። ሳላስበው ተዋህደኝ፣ ተቆራኘሁት። አሁን በሙያዬ ደስተኛ ነኝ። በመላ የሀገራችን ክፍላት ሀገራት ተዘዋውሬያለሁ። የዓለምን አብዛኛውን ክፍልም ረግጫለሁ። ይህም በሕይወቴ ትልቅ ስፍራ የምሰጠው ትምህርት አስገኝቶልኛል። በዚህም እረካለሁ። መድረክ ላይ ከወጣ በኋላ ስሜት ውስጥ እገባለሁ። በእውነቱ ለመናገር ምን እንደማደርግ አላግም። እኔም የምከታተለው ከሙዚቃው ስልት ጋር እንቅስቃሴን አዋህጄና ባህሉን ጠብቄ ውዝዋዜውን ማስነካቴን ነው ትላለች። እስክስታን ለተመልካቼ ብቻ ሳይሆን ለራሴም ነው የምጫወተው። አንድ ሳምንት ከዚህ ሙያ ብለይ የሚያመኝ ወይም የማብድ ይመስለኝ ነበር። እስክስታ ሕይወቴ ነው የምትለው እንዬ በመድረክ ተመልካች የሚሰጠው ድጋፍ እጅግ በጣም የሚያበረታታ ነበር። ሕዝብ ስራህን ሲወድልህ ደስታው እጥፍ ድርብ ነው። ከሁሉም በላይ ደስታ የሚሰጠኝ ተመልካች በማቀርበው ጭፈራዎች ረክቶ ተደስቶ ሲሄድ ነው። ስለዚህም ለተመልካች ስሜት ምንጊዜም ቢሆን እጨነቃለሁ ትላለች። እንዬ ታከለ ሁለገብ ተወዛዋዥ ነች። ሰውነቷ እንደ ልቧ ይታዘዝላት ነበር። እስክስታ ስትጫወት በሰውነቷ አጥንት የፈጠረባት አትመስልም ነበር። የመድረክ ፈገግታና ጨዋቷ አንጀት ጠብ የሚል ነው። ዛሬም ቢሆን እስክስታ ስትጫወት የወጣትነት ዕድሜዋን ያህል ባይሆንም የሰው ቀልብ ትገዛለች። በተለይ የብሔረሰብ ጨዋታዎች ስትጫወት አስመስላ ሳይሆን ሆና ነው። የብሔረሰብ ጨዋታን ውዝዋዜ የለመደችው አዲስ አበባ መጥታ ለሕዝብ ከተመረጠች በኋላ ነው። እነ ሳራ ተክሌ፣ ኩሪባቸው ወልደ ማርያም፣ ምስራቅ አድማሱ የብሔረሰብ ጨዋታ አስተማሪዎቿ እንደነበሩ ትናገራለች።
ፋሲለደስን ለማቋቋም እነ ይርጋ ዱባለ፣ ወርቁ ይማም፣ ቆላ ድባ መጥተው ፈተኑን። እኔና አበበ በለው አለፍንና ጎንደር ፋሲለደስ ገባን። እኛ ከመግባታችን በፊት የኪነቱ አባላት 1 ወር ልምምድ አድርገው ነበር። በድንጋጤ የሚሆን አላውቅም፣ እንደ ሌሎቹ እስክስታ ልወርድ አልቻልኩም። ስለዚህ ችሎታ የለሽም አትችይም ተባልኩ። ኮሚቴውም እንድባረር ወሰነብኝ። ነገር ግን እነ ዋሴ ካሳ፣ ወርቁ ይማም፣ ሰይድ ታረቀኝና ገዛኸኝ ዋሴ ይች ልጅ አዲስ ስለሆነች ደንግጣ ሊሆን ይችላል፣ ለምን ትንሽ አናየትም ብለው እስክስታ እንድችል አልፎም ድምፃዊ እንዲሆን ብርቱ ድጋፍ አደረጉልኝ። ለሕዝብ ልልና የሚለውን ዘፈንም ለመጀመሪያ ጊዜ ዘፈንኩ ትላለች እንዬ ታከለ። በአሁኑ ወቅትም ከምትኖርበት አሜሪካ ተመልሳ በጎንደር የኢትዮጵያውያን የባህል ቤት ከፍታ በመስራት ላይ ትገኛለች።